አውቶቴክ ዊዝ አብርሽ። ሰላም እንዴት ናችሁ? ዛሬ ደግሞ ፓርት ስለ ይዤ መጥቻለሁ። ስለ ኢቪ ትራክሽን ሞተር ነው። እንዴት ይሰራል፣ ኮምፖነንቶቹ ምንድናቸው፣ ታይፖቹስ፣ አድቫንቴጃቸው፣ ዲስአድቫንቴጅ የሚለው እንደዚሁም ደግሞ መጨረሻ ላይ በስካን ቱል ወይም በኮምፒውተር እንዴት ቴስት እንደምናደርግ እናያለን። ስለዚህ አውቶቴክ ዊዝ አብርሽን ላይክ፣ ሰብስክራይብ እና እንደዚሁም ደግሞ የደውል ምልክት በመንካት ቤተሰብ ሁኑ። አውቶሞቲቭ ኤሌክትሪክ ጋር የተገናኘ ቪዲዮዎች እሰራለሁ፣ ይደርሳችኋል። መጀመሪያ ፓወር ሶርሱ ሁል ጊዜ ከባትሪ ነው። ከባትሪ ወደ ኢንቨርተር ነው የሚሄደው። ኢንቨርተሩ ደግሞ ከባትሪ ያገኘውን ዲሲ ወደ ኤሲ ቀይሮ ለሞተር ይሰጣል ማለት ነው፣ ባለፈው እንደተማርነው። ስለዚህ ሞተር ደግሞ ኤሲ ያገኘውን ኤሲ ወደ መካኒካል ሮቴሽን ይቀይራል። እንዴት ይቀይራል የሚለውን ዲፕሊን እናያለን ማለት ነው። ስለዚህ መጀመሪያ ታይፖቹን ምን ታይፖች አሉ፣ እያንዳንዱ ታይፖች እንዴት ይሰራሉ፣ ምን ኮምፖነንት አላቸው የሚለው እናያለን ማለት ነው። ስለዚህ ከመጀመሪያ ከጀመርነው የመጀመሪያው ፐርማነንት ማግኔት ሲንክሮናይዝድ ሞተር ነው። ይሄ ብዙ መኪኖች ላይ በተለይ አሁን እየመጡ ያሉ ዘመናዊ መኪኖች ላይ ያለው ነው። ኤፊሽንቱ የተሻለ ስለሆነ ሞተሩ ማለት ነው። ስለዚህ ይሄ በጣም ቆንጆ ከተባለው ሞተር ውስጥ አንዱ ይሄ ነው ማለት። እንዴት ይሰራል የሚለውን ካየ ነው ሮተሩ ፐርማነንት ማግኔት ነው ያለው። ስታርተሩ ግን ዋይንዲንግ ነው፣ ኮይል የተመጠመ ኮይል ነው ያለው፣ ስታርተር ሞተር ጋር እንዳለው አይነት ማለት ነው። ስለዚህ ኮንትሮል የሚደረገው ምንድነው? በኢንቨርተሩ ነው። ኢንቨርተሩ ኮንትሮል ያደርጋል። እሱ ደግሞ ምን ላይ ዲፔንድ ሆኖ ኮንትሮል የሚያደርገው ከቫይክል ኮንትሮል ዩኒት አክሰለሬሽን ፔዳል በረገጥን መጠን ከዛ ወደ ቫይክል ኮንትሮል ዩኒት ሄዳል። ቫይክል ኮንትሮል ዩኒቱ ደግሞ ለዚህ ለኢንቨርተር ይሰጥና ኢንቨርተሩ ደግሞ እዛ ላይ ዲፔንድ ሆኖ ለኮይሉ የሚሰጠው ቮልቴጅ ከፍ ካለ ፍጥነቱ የሞተር ፍጥነት ይጨምራል። ለኮይሉ ለዋይንዲንጉ ለስታርተር ዋይንዲንጉ የሚሰጠው ከቀነሰ ደግሞ እንደዛው ይቀንሳል ማለት ነው። ሌላ ኮምፖነንቶቹ ናቸው። ፐርማነንት ማግኔት ሲንክሮናይዝድ ሞተር ምን ኮምፖነንት አለው፣ ታይፖቹ፣ እያንዳንዱ ኮምፖነንቶች ምን ምንድን ነው የሚለውን እንየው። የመጀመሪያው ምንድን ነው? ስታርተር ነው። ስታርተር ቅድም እንደነገርኳችሁ ስሪ ፌስ ዋይንዲንግ ነው ያለው፣ እንደ ኦልተርኔተር ላይ እንዳለ አይነት ማለት ነው። ስሪ ፌስ ዋይንዲንግ ነው። ኤሌክትሪክ የሚያገኘው ከኢንቨርተር ነው ማለት ነው። ከኢንቨርተር ጋር የተገናኘ ነው። ስለዚህ ከኢንቨርተር ዳይሬክት ወዴት ነው የሚሄደው? ወደ ስታርተር ነው ካረንት ዋይንዲንግ ጋር ፓወር የሚሄደው። ስለዚህ ያኛው ውስጥ ያለው ሮተሩ ማግኔት አለው። ስታርተሩ ደግሞ ካረንት ሲያገኝ እዛ ላይ ምን ይፈጠራል? ማግኔቲክ ፊልድ ይፈጠርና ሮቴሽን ይፈጠራል ማለት ነው። ይሄ መካኒክስ ምን ላይ ያለ ሌላ ላይ ስታርተር ሞተር ላይ እንዳለው አይነት መካኒክስ ማለት ነው። ስለዚህ ስታርተር ሞተር ላይ ሁለቱም ዋይንዲንግ ናቸው፣ ሮተርም ስታርተርም። እዚህ ላይ ግን መሀል ያለው ሮተሩ ከፐርማነንት ማግኔት ነው የተሰራው ማለት ነው። ስለዚህ አሁን እዚህ ጋር ለምሳሌ ካየነው ሮተሩ ከፐርማነንት ማግኔት ነው የተሰራው። ስለዚህ ማግኔቲክ ፊልድ የሚፈጠረው ማን ላይ ነው ማለት ነው? ስታርተር ላይ ነው። ስታርተር ኮይል ስለሆነ ሮተሩ ደግሞ ማግኔት ስላለው በዛን ጊዜ ላይ መሀላቸው በሚፈጠረው የማግኔት ፊልድ ኖርዝ እና ሳውዝ ወይም ደግሞ ሳውዝ እና ኖርዝ አላይን ሲያደርጉ እርስ በርሳቸው መጋፋት ስለሚፈጠር ሮቴሽን ይፈጠራል ማለት ነው። ሮተር ፖዚሽን ሴንሰር ነው። ይሄ ደግሞ የሮተሩን አንደኛ ፍጥነቱን፣ ሁለተኛ ደግሞ አንግሉን፣ ፖዚሽኑ ምን ላይ እንደሆነ ሴንስ አድርጎ ለማን ይሰጣል ማለት ነው? ለኮንትሮለር ይሰጣል። ለኮንትሮለር ይሰጥና ኮንትሮለሩ እሱ ላይ ዲፔንድ ነው ለስታርተር የሚሰጠውን ፓወር ወይም ይጨምራል ወይም ይቀንሳል ማለት ነው። ስለዚህ ይሄ ብዙ ጊዜ የሚገኘው ሮተሩ ላይ ነው ማለት ፊክስ የሚደረገው። የሲንክሮናይዝድ ሞተር አድቫንቴጅ ምንድነው? ሃይ ኤፊሽንት ነው። ኤፊሽንቱ ከፍ ያለ ነው። ጥቅሙ እስከ 95% ድረስ ኤፊሽንት ነው። እንደዚሁም ደግሞ ቶርኩ ከፍተኛ ነው። ጥሩ ቶርክ አለው ማለት ነው። ከሌሎቹ አንጻር ኮምፔንሰር እናደርገው ነው። የተሻለ ቶርክ አለው። ድራይቭ ሲደረግ ደግሞ ስሙዝ ድራይቪንግ ነው። የሚረብሽ ነገር አይደለም። ቆንጆ ነው። ስለዚህ ለዛ ነው ብዙ ጊዜ አሁን ተመራጭ እየሆኑ ያሉት ማለት ነው። እነዚህ ሎ ስፒድ ላይም ሃይ ስፒድ ላይም ፐርፎርማንሱ የተሻለ ነው። አንዳንዶች ታይፖች ሎ ስፒድ ላይ ጥሩ ናቸው፣ ሃይ ስፒድ ላይ ደግሞ ደካማ ናቸው። ይሄ ግን ሃይ ስፒድ ላይም ሎ ስፒድ ላይም የተሻለ ኳሊቲ አለው ማለት ነው። ምን መኪና ላይ አለ? ለምሳሌ ይሄ ታይፕ ካለ አንደኛው ሃዩንዳይ ኮና ላይ ይሄ ነው የሚጠቀመው ማለት ነው። ላይ ገባ ላይ በጣም እየበዙ ያሉት ደግሞ ቢዋይዲዎች ራሱ ብዙዎቹ ቢዋይዲዎች የሚጠቀሙት፣ አንዳንዶቹ ሌላ ነው የሚጠቀሙት፣ ብዙዎቹ ግን ይሄን ነው የሚጠቀሙት ማለት ነው። ሌላ ኒሳን ላይም አሉ። ኒሳን መኪኖች ላይ በጣም ዘመናዊ መኪኖች ላይ ኒሳን ላይ እንደዚሁ ይሄ ታይፕ ነው የሚጠቀመው። ሁለተኛ ደግሞ ብረሽ ሌስ ዲሲ ሞተር ነው። ይሄ ደግሞ ምንድነው? ሞተሩ ፓወር የሚያገኘው ከባትሪ ነው። እንደምታወቀው ዲሲ ቮልቴጅ ነው
ባትሪ ደግሞ ስቶር የሚያደርገው ኤሌክትሪክ መኪና ላይ። ስለዚህ ሶርሱ ከባትሪ ዲሲ ቮልቴጅ ነው ማለት ነው። እዛ ጋር ምንድነው ስታተር እና ሮተሩ ምን ይጠቀማሉ የሚለው ካየ ነው። ሮተሩ ፐርማነንት ማግኔት ነው፣ እንደዛኛው ዘሴም ነው። ስታተሩ ደግሞ ኮይል ነው ማለት ነው። ስለዚህ ሮተር ፐርማነንት ማግኔት አለው፣ ስታተሩ ደግሞ ኮይል አለው። ያ ኮይል ኮንትሮል የሚደረገው በማን ነው? በኢንቨርተር ነው። ይሄም ስለዚህ ለዚህ ለኮይሉ የሚሰጠው ኤሌክትሪክሲቲ ሲበዛ ማግኔቲዝም ስለሚበዛ ፍጥነቱ ይጨምራል። ለኮይሉ የሚሰጠው ለስታተር ኮይሉ የሚሰጠው ካረንት ከኢንቨርተር ትንሽ ከሆነ ደግሞ ማግኔቱም ትንሽ ስለሚሆን ሮቴሽኑም ይቀንሳል ማለት ነው። ስለዚህ ይሄም ኤሲ ነው የሚቀበለው ግዴታ ስሪ ፌስ ስለሆነ ግዴታ ኤሲ ካረንት ነው የሚጠቀመው። ስለ ኢንቨርተሩ ነው ዲሲው ወደ ኤሲ የሚቀየረው ማለት ነው። በምንድነው የሚሰራው ካለ ብረሽ ስለሌላቸው እነዚህ በምንድነው የሚሰሩት? ኤሌክትሮኒክ ኮሚቴሽን ነው የሚጠቀመው። ስለዚህ ኮንትሮለር አለ እዚህ ጋር ኮንትሮለሩ ነው ኮንትሮል የሚያደርገው። ስለዚህ ምክንያቱም ይሄ ብረሽ ስለሌለ እንደምታውቁት እንደ ስታርተር ሞተር ላይ እንዳለችው ብረሽ ነው ሌሎቹ ብረሽ ታወለው የሚጠቀሙት፣ ብዙዎቹ ግን ብረሽ ለስ ናቸው ማለት ነው። ሌላ ኮምፖነንቶቹ ካየነው የብረሽለስ ዲሲ ሞተር ኮምፖነንት ምንም ኮምፖነንት አለው። ታይፖቹስ ምንድን ነው የሚለው ካየነው መጀመሪያ ስታተር ነው። ከስታተር ነው የሚጀምረው። ስታተር አለ። ስታተሩ ዋይንዲንግ ነው፣ ኮይል ነው። ስለዚህ ሊሚኔትድ የሆነ ኮይል አለ ማለት ነው። ስሪ ፌስ ዋይንዲንግ ነው፣ ስሪ ፌስ ነው ማለት ነው። ስለዚህ ኤሲ ካረንት ነው የሚቀበለው ማለት ነው። ስለዚህ ኮኔክትድ የተደረገው ከማን ነው? ከኮንትሮለር ወይም ደግሞ ከኢንቨርተሩ ጋር ነው ማለት ነው። ስለዚህ ኮኔክሽኑ ከስታተር ወደ ኮንትሮለር ወይም ደግሞ ኢንቨርተር ጋር ሊገናኛል ማለት ነው። ስለዚህ ሮቴሽን የሚፈጠረው ክሬት የሚደረገው ወይም ደግሞ ማግኔቲክ ፊልድ የሚፈጠረው እዚህ ላይ ነው። ማጋ ስታተሩ ላይ ነው ሮቴቲንግ ማግኔቲክ ፊልድ የሚፈጠረው ማለት ነው። ሁለተኛ ደግሞ ምንድነው? ሮተር ነው። ሮተር ፐርማነንት ማግኔት አለው። በተፈጥሮ ከፐርማነንት ማግኔት ያለው የተፈጥሮ ማግኔት ያለው ማለት ነው። ስለዚህ ኤሌክትሪክ አያስፈልግም ማግኔት ለመፍጠር ማለት ነው። ስለዚህ በኔቸር ማግኔት በኖርማል ማግኔት የተሰራ ነው ማለት ነው። ሌላ ምንድነው? ሆል ኢፌክት ሴንሰር ነው። ይሄ ደግሞ የሮተሩም ፖዚሽን ሴንስ አድርጎ ለኮንትሮለሩ ወይም ደግሞ ለኢንቨርተር ኢንፎርሜሽን የሚሰጥ ነው ማለት ነው። ስለዚህ ኮንትሮለሩ ሮቴሽን ዳይሬክሽን እንደዚሁም ቼክ አድርጎ እንደዚሁም ደግሞ ፍጥነቱን ስፒዱን ሴንስ አድርጎ ለኮንትሮለር ይልካል ማለት ነው። ኮንትሮለሩ እሱ ላይ ዲፔንድ ነው ፓወር ለሞተር የሚሰጠው ማለት ነው። ይሄ ሮተር ላይ ነው ያለው። ሌላ ምንድነው? ኤሌክትሪክ ኮንትሮለር ወይም ደግሞ ኢንቨርተርም ሊሆን ይችላል። ጥቅሙ ምንድነው? ከባትሪ ያገኘውን ዲሲ ቮልቴጅ ወደ ስሪ ፌስ ኤሲ ቀይሮ ለማን ይሰጣል ማለት ነው? ለስታተር መስጠት ነው ማለት ነው። ስለዚህ ከሴንሰር መጀመሪያ ፊድባክ ይቀበላል። ኮንትሮለር በዚህ መልኩ ነው የሚሰራው። ሌላ ምንድነው? ብረሽለስ ዲሲ ሞተር እንዴት ይሰራል የሚለው ካየነው መጀመሪያ ፓወር ሶርሱ ከትራክሽን ባትሪ ነው። ዲሲ ቮልቴጅ ከትራክሽን ባትሪ ይቀበልና ወደ ኢንቨርተር ይሄዳል። ኢንቨርተሩ ደግሞ ዲሲውን ወደ ኤሲ ቀይሮ ለሞተሩ ይሰጣል። ሞተሩ ደግሞ ኤሌክትሪክ ካረንት ሲያገኝ ኤሌክትሪክን ወደ መካኒካል ሮቴሽን ይቀይርና መኪና ይንቀሳቀሳል ማለት ነው። አድቫንቴጁን ካየነው ብረሽ የለውም። ስለዚህ የሚበላ ነገር ለመጠገንም ብዙም አያስቸግርም። ምክንያቱም ብረሹ ብዙ ጊዜ ኤሌክትሪክ ሞተር ላይ እሱ ነው ችግር ያለበት። ሁለተኛ ደግሞ ሃይ ኤፊሽንሲ ነው። ኤፊሽንሲው ደግሞ ከ85 እስከ 90% ነው። እንደዛኛው ባይሆንም ጥሩ ነው ማለት ነው። ሌላ ምንድነው? ኮምፓክት ነው። እንደዚሁም ላይት ዌት ቀላል፣ ክብደታቸው ትንሽ ነው። ቶርኩም ጥሩ አላቸው። መቼ? ሎ ስፒድ ላይ ብቻ ቆንጆ እንትን ያላቸው ስሙዝ ናቸው። ትንሽ መኪኖች ላይ ብቻ ነው የሚሰሩት። ላይት ዱቲ ላይ መጠቀም እንችላለን ማለት ነው። አፕሊኬሽን ሞተር ሳይክሎች፣ ኢባይኮች ላይ በብዛት እቺ ነው የሚጠቀሙት። እንደዚሁም ደግሞ ትንሽ መኪኖች ላይ አፕሊካብል ናቸው ማለት ነው። ሌላ ደግሞ ኤሲ ኢንዳክሽን ሞተር ነው። ኤሲ ኢንዳክሽን ሞተር ስታተር የሚጠቀመው እንደው ማግኔቲክ ፊልድ ነው። ሮተርም የሚጠቀመው ማግኔቲክ ፊልድ ወይም ደግሞ በሁለቱም ኤሌክትሪክ ይፈልጋሉ። ሮተርም ስታተርም ኤሌክትሪክ ይፈልጋሉ ማግኔት ለመፍጠር ማለት ነው። ስለዚህ ሁለቱም የሚሰሩት በኤሌክትሪክ ፕሪንሲፕል ነው ማለት ነው። ስለዚህ ስታተር ለምሳሌ ካየ ነው ስታተር ሌሚኔትድ የሆነ ስቲል ነው። ስሪ ፌስ ዋይንዲንግ ነው። ስለዚህ ስሪ ፌዝ ዋይንዲንግ ካረንት ሲያገኝ ስታተሩ ላይ ማግኔት ይፈጠራል ማለት ነው። ስለዚህ ኤሲ ከኢንቨርተር
ወይም ደግሞ ከፓወር ኮንትሮል ያገኛል። በዛን ጊዜ ላይ ኮይሉ ላይ ኤሌክትሪክ ሲያገኝ ማግኔት ይፈጠራል ማለት ነው። ኤሌክትሪክ ኤሲ ማግኔት ፊልድ ይፈጠራል ማለት ነው። ስለዚህ በዚህ መልኩ ነው ስታተር የሚሰራው። ሌላ ሮተር ነው። ሮተር ብዙ ጊዜ ፐርማነንት ማግኔት ነው፣ ግን እዚህ ታይፕ ላይ አልሙኒየም ወይም ኮፐር ዋየር ነው። ስለዚህ ኤሌክትሪክ ሲያገኝ ነው ማግኔት የሚፈጠረው እዚህ ላይ ማለት ነው። ሌላ ሃውዚንግ ሻፍት ቢሪንጎች ናቸው። እነዚህ ሰፖርተሮች ናቸው። ስሙዝ ሮቴሽን እንዲፈጠር ሰፖርት ለማድረግ ለማገዝ ነው። ፓርቶቹን እንቅስቃሴ ሲያደርግ ስሙዝ ሮቴሽን እንዲኖር ነው እንግዲህ ቢሪንግ ሻፍት የሚያገለግሉት። እነዚህ ፓርቶች የሚያገለግሉት ለዛ ነው የሚያገለግሉት ማለት ነው። ሌላ ኢንዳክሽን ኤሲ ሞተር ለምን ይመረጣል የሚለው ካየ ነው ሲምፕል ኮንስትራክሽን አለው። አሰራሩ በጣም ሪቮስት ነው። ሁለተኛ ደግሞ ምንድነው ፐርማነንት ማግኔት የለውም። ስለዚህ ፐርማነንት ማግኔት ስለሌለው ዋጋው ይቀንሳል፣ ቺፕ ነው ማለት ነው። ዋጋው ቀናሽ ርካሽ ነው ማለት ነው። ይሄ ተመራጭ የሚያደርግ ውስጥ አንዱ ይሄ ነው። ሌላ እንዴት ነው ኮንትሮል የሚደረገው የሚለው ስፒድ ኮንትሮል የሚደረገው በኮንትሮለር ነው። ቫሪያብል ፍሪኩዌንሲ ድራይቭ በማድረግ ማለት የተወሰነ ካረንት መስጠትና ብዙ ካረንት ትንሽ ካረንት እየሰጠን ፍጥነቱን ኮንትሮል ማድረግ እንችላለን ማለት ነው።